የአባታችን የአቡነ አብርሃምን ንግግር አዳምጫለሁ። ለአባታችን በጣም ትልቅ ክብር አለኝ። በጣም አከብራቸዋለሁ፣ ወዳቸዋለሁ። በመንፈስ አንድ ነን ብዬ ስለማምን የእሳቸውን ንግግር የመስማትና የማዳመጥ ግዴታ አለብኝ። ዋጋ ከፍለዋል። በተግባር ምድር ላይ ነው ያሉት። የአባታችን ንግግርን ሁላችንም በልቦናችን መያዝ መቻል አለብን። እኔ አሁን ግን አንድ ነገር ቅር ስላለኝ ነው ነፍሴ ነፃ የምትወጣው በምሰራው ስራ እንጂ አጀባ ሆኜ አንዱን ስለተከተልኩ አይደለም። አባቶቻችን ያስተማሩና የመከሩን ያስረዱን ነገር አለ። አይኖ ሁሌ ፖለቲካ ነው የማወራው፣ ግን እኔ ፖለቲካ ሀቅ የሆነ ነገር ካልሆነ አላወራም። የሆነ ነገር ትርፍ ለማግኘት ብዬ አንድ ሰው እንኳን እንዲሞት አልፈቅድም። ትርፌ የሰው ልጆች በሰላም እንዲኖሩ ነው። ሃይማኖት የሚያስተማረኝ በአንተ ላይ ሊደረግ የማትፈልገውን ነገር በሰው ላይ አታድርግ የሚለውን በልቤ ይዣለሁ። ሰው ዓለምን ቢገዛ ነፍሱን ቢያጎላት ምን ይጠቅመዋል የሚለውም በልጅነት ተምሬያለሁ። ኃጢአተኛ አይደለሁም እያልኩ አይደለም። ስለ ኃጢአቴ ጸልዩልኝ። አባታችን አቡነ አብርሃም አባቶቼን ቀና ብዬ የማይበት ስልጣንና ወጉ ባህሉ የለኝም። ግን አንዳንዴ ስተት ሲሆን መታረም ያለበት ነገር መታረም ስላለበት ነው። ለምሳሌ እኔ የአቡነ ገብረ መንፈስ ቅዱስ፣ የአቡነ ዘራብሩክ፣ የአቡነ እስትንፋሰ ክርስቶስ፣ የአባ ሳሙኤል ዘዋልድባ፣ የአባ ኖብ በርከት ያሉ ገድላቶችን አንብቤያለሁ። አቡነ ጴጥሮስንም በልቤ የማኖራቸው አባት ናቸው። እያንዳንዳቸው ገድላቸውን ሲፈጽሙ አንገታቸውን ደፍተው ከእግዚአብሔር ተገናኝተው የእግዚአብሔርን ስራ ነው የሚሰሩት። የነዛ አባቶቻችን ቆራጥነት፣ የነዛ አባቶቻችን በእግዚአብሔር ላይ ያላቸው እምነት ልቤን ያስደምመዋል። የነ ቅዱስ ጊዮርጊስ ሰማዕትነት፣ የነ መጥምቀ መለኮት ለሃይማኖታቸው ገብተው የሚያደርጉት እጅግ ድንቅ ስራ በልቤ ይኖራል። አደንቃለሁ። ይሄንን ነው ተምሬ ያደርኩት። የዮሐንስ መጥምቅ ቤተክርስቲያን የመጥምቀ መለኮት ጸበል፣ የቅዱስ ዮሐንስን ጸበል እየጠጣሁ ነው ያደግኩት። አውቃለሁ። የጊዮርጊስን ገርላቶቹን እያንዳንዱን አውቃቸዋለሁ፣ አይቻቸዋለሁ። የሚገባበት መደረግ ያለበትን ነገር አድርጌያለሁ። ይሄንን ስል የሃይማኖት አርበኛ ነኝ ምናምን እያልኩ አይደለም። በጣም ኃጢአተኛና በጣም ውስጤ የቆሸሸ ሰው ነው። ጸሎት ያስፈልገኛል። ቢሆንም ግን ቤተክርስቲያኒቷና እንደ ቤተክርስቲያን የሃይማኖት አባቶች እያደረጉ ያሉትን ነገር ምንድን ነው የሚለውን ነገር መገምገምና ማየት፣ በጽናት ስርዓትና በጨዋ ማውራት፣ ይሄ ትክክል አይደላችሁም ብሎ መናገር አያስኮንንም። እውነቱን እውነት በሉ ብለው ነግረውናል እነሱ። እኔ በስር ያሉ አባት አሉ። ጄኒውን ሁን ይሉኛል። ጄኒውን ምክንያታዊ እውነቱን ተናጋሪ ሁን ብለው የመከሩኝ ምክር መቼም አልረሳውም። ሁሌም ከአባቶች ስር ምልቅ ልጅ አይደለሁም። አቡነ አብርሃም ግን አባታችን አቡነ አብርሃም ናና እኛም ኑና እንሂድ፣ ወደፊት እንዋጋ፣ ኑ እንሂድና አንድ ላይ ቆመን እኛ ከፊት እንሆናለን ብለው በውጭ ያለውን ወይም ደግሞ ስለ ሃይማኖታችንና ስለ እምነታችን የምንናገረውን ከፍ ዝቅ ለማድረግ ሞክረዋል። ይሄ እኔ ተቀባይነት የለውም። አባታችን አንድ ነገር ሊያውቁ የሚገባው ወይም ደግሞ እሳቸውን ቀና ብዬ ማየት አልችልም። በመንፈስ አንድ ነን። የእግዚአብሔር ታምር ልዩ ነው። እግዚአብሔር ጥበቡ ረቂቅ ነው። በመንፈስ ከዚህ ብድግ አድርጎ ይወስደናል። ቤተ ክርስቲያን ገብተን ቆመን ስናስቀድስ የእነሱን ስም ስንጠራ፣ የአባቶቻችንን ስም ስንጠራ መንፈሱ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ የትም ይደርሳል ብዬ ስለማስብ ነው። ጠለቅ ብዬ ስለ እግዚአብሔር እንደዚህ ነው ብዬ ለማስተማር ከሳቸው የተሻለ እውቀት አለኝ ብዬ ሳይሆን ትክክል ያልሆነ ነገር ስለተደረገ ነው። እኔ ማየትና መመልከት ያለባቸው ለምእመናኑ ዘኑለት ነው። አባቶች ሙቱ፣ በቃ ለምን አትሞቱም? ሙቱ። ሰማዕትነት ምን ሞታችኋል እኮ ወደ እንትኑ ስትገቡ። እኔ ከምእመኑ እኮ ምእመኑ ኃጢአት ሊኖርበት ይችላል። በኃጢአት የወደቀ ሊሆን ይችላል። ለሃይማኖት እኮ ቆራጥነቱን እኮ አሳይቷል እኮ። ተገለዋል እኮ። ሻሸመኔ ላይ፣ አርሲ ላይ፣ አዲስ አበባ ላይ በየሀገረ ስብከቱ ካህናት ተዘርፈዋል። ቤተክርስቲያን ተቃጥሏል። እናንተ ባላችሁበት ቁጭ ባላችሁበት ተገሏል። ይሄንን ቤተክርስቲያንን ከሃይማኖት ለዩ፣ ቤተክርስቲያንን ከፖለቲካ ለዩ ነው ያሉት እኮ። ፖለቲከኞች እኮ ናቸው። አቡነ ሳዊሮስን የተቀመጡበትን መንበር ተቀምጬ ምንድን ነው እየተሰራ ያለው የሚለውን ነገር ለምንድን ነው የማትጠይቁት? አንድ ጳጳስ አንድ ካህን ከወደቀ በምን ያህል ጊዜ ነው ተመልሶ ወደ ጵጵስናው መመለስ የሚችለው? ቤተክርስቲያኒቷን አፈር ከድሜ ያበሉ
አቡነ ሳውሮስ የተባሉ ሰው በአቡነ አብርሃ ቦታ ላይ ሲቀመጡ ጳጳሳቶቹ ለምን ተቀበላችሁ? ይህንን የሚጠይቃችሁ ትውልድ ካለ ምክንያታዊ የሆነ ትውልድ ነው። ምክንያታዊ የሆንክ ሰው ነኝ። ምን ማለት ነው? ምን ማለት ነው? ፖለቲካው ቤተክርስቲያኒቷን መስጊዱንም ተቆጣጥሮታል። ቱፋ የሚባለው ይሄ ሀጂ ቱፋ የሚባለው የሙስሊሞች መሪ በአደባባይ ወጥቶ ወደ አጼዎቹ ስርዓት እየተመለስን ነው። በፖለቲካው ሂሳብ ውስጥ አጼዎቹ ማለት ምን ማለት ነው? ቤተክርስቲያኑንም መስጊዱንም አብይ አህመድ ተቆጣጥሮ የሃይማኖት ስራ እየተሰራ አይደለም። ለዛም በሽታ መጥቶ እየተጨፈጨፈን ያለው ለዛ ነው። ለምን አትሞቱም? የሃይማኖት አባታችሁ መስዋዕትነት ለምን አትከፍሉም? ለምን መስዋዕትነት አትከፍሉም? እኔ አሁን ለመጮሱስ ምናምን ኖሮብኝ አይደለም፣ የሆነ ነገር ለመናገር አይደለም። ግን ትክክል ያልሆነ ነገር ትክክል አይደለም። ነፍሴን በትክክል በሆነ ነገር ነው የምትድነው እንጂ ዝም ብዬ በማስመሰል እናንተ ምናምን ስላልኩኝ ነፍሴ ድናል ብዬ የማስብበትም የምጓዝበትም መንገድ የለም። እኔ ድንግል ማርያም ባሪያ ነኝ። የሰማዕትነቱን የአቡነ ጴጥሮስን መትረየስ ተደቅኖባቸው እንኳን ምድሪቱ እንኳን ሰማያ ምድሪቱ አትቀበላችሁ ብለው ረግመው በአደባባይ በመትረየስ ተረሽነው የሞቱት የእነሱ ልጆች ነን እኮ እኛ። ምን እናድርግ? ለምንድን ነው የምትወቅሱን እኛን? ጥቁር ለብሰን ቤተክርስቲያኒቷ ጥቁር ለብሳ ህዝቡ ሆ ብሎ አደባባይ ወጥቶ ተሰብረው ተቆርጠው እስር ቤት የሚንገላቱ የሚሰቃዩ ሰዎች የሉም። በአሁኑ ሰዓት ሲኖዶሶቹ ያላችሁ የሲኖዶስ አባላቶች አሁን ምን እያደረጋችሁ ነው? ትወቀሳላችሁ፣ ይነገራችኋል። እንዴ ለምንድን ነው የምንሸሸው? እኔ ኃጢአቴን አታብዙት። ይሄ ደግሞ የምናገረው ደግሞ እውነት ነው። ሽቅም መብሰስ አልፈልግም። በየቤተ ክርስቲያኑ በየሰፈሩ በየመንደሩ ፖለቲካው ምን ያህል ቤተ ክርስቲያኑ ውስጥ ገብቶ እንደሚጨማለቅ አቡነ ሳውሮስን መመልከት በቂ ነው። የሀገሪቱን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገረ ስብከት ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስራ አስኪያጅ አቡነ ሳውሮስን ስታደርጉማ ፖለቲካ ተበልታችኋል፣ ወድቃችኋል። በቃ እናንተ እኮ የላችሁም። ሳውሮስን የሚያክል ፖለቲከኛ የመስጊድ የኢትዮጵያ መጅሊስ የሙስሊም መሪ ሀጂ ቱፋ የሚባለውን ሰው የኛንን ምስኪን አባት አስወግዳችሁ አቁስላችሁ እስክገሉ ድረስ አድርጋችሁ ስታስቀምጡ ፖለቲካ ሃይማኖቱንማ ተበልታችኋል። ለዛም እኮ ነው ደም እየፈሰሰ ያለው፣ ህዝብ እያለቀ ያለው። ሰው እኛን ለመውቀስ ባትሞክሩ ደስ ይለኛል። ዳንኤል ክብረት የተባለ እባብ አብይ አህመድ የሚባለውን የስልጣን ለማራዘም ቤተክርስቲያኒቷን ሃይማኖቶች እንዴት አድርጎ ጠምጥሞ መያዝ እንዳለበት ያውቃል። እያንዳንድ አባቶች በጀርባቸው የታሰረላቸው የተያዘላቸው ክፋት አለ። እያንዳንዳቸው የተዘጋጀላቸው ብላክሜል ተደርገዋል። ያንን ወደ አደባባይ እየመጡና ያንን እያስፈራሩ በዚያ ይዘዋቸዋል። በቃ ሌላ ምንም አይነት ተአምር የለም። ቆራጥ ሁኑ። በመንፈስ አብረናችሁ እንሞታለን። ሩቅ ብንሆንም ስለ ሃይማኖታችን የሚገደን በጣም በርከት ያለን ብዙ ሚሊዮኖች ኢትዮጵያኖች አለን። እኔ ከፍ ዝቅ አድርጌ መናገር አልፈልግም። አባታችን የሳቱት ነገር ካለ መመልከት ነው። አደባባይ ላይ ወጥተው ተናግረዋል አምናለሁ። ግን ፍጻሜዎት እንዲያምር ደግሞ አሁን ከቲክቶክ ወይም ደግሞ ውጭ ያለን ሰው መውቀስ ተገቢ ነው ብዬ አላስብም። ውጭም ያለ ነው ጥቁር ስትለብሱ ጥቁር ለብሰናል። ቤተክርስቲያን ቤተ መቅደስ ገብተን ጎንበስ ብለን እግዚአብሔርን ፈርተን እግዚአብሔር ወደ ቀድሞ እንዲመልሳት ለሀገራችን እንጸልያለን። በያለንበት እኮ ያለንን ገንዘብ አዋተን እንልካለን እኮ። ቤተክርስቲያናችን አልረሳናትም እኮ። ወደ ቤተክርስቲያናችን እናስባለን። እኛ የምንወቀስ ሰዎች ነን ብዬ አላምንም። የአቡነ አብርሃም ንግግር እኔ አልተመቸኝም። የሀጂ ቶፋ የምትሉት የዚህ የሙስሊሙ መሪ ሰውዬ ንግግር አልተመቸኝም። ወደ አጼዎቹ ስርዓት እየተመለስን ነው የሚለው ሌላ ጉዳይ ነው። ሌላ የፖለቲካ ጨዋታ ነው። ስለዚህ ከፖለቲካ የጸዳች ቤተክርስቲያን ከፖለቲካ የጸዳች የሙስሊም ማህበረሰብ እንዲኖር ፖለቲካና ሃይማኖት የተለያየ እንዲሆን ጥረት እናደርጋለን። ፖለቲካ ውስጥ ሳይሆን ሃይማኖት ውስጥ ግን ፖለቲካው ዘው ብሎ ገብቶ እያመሰን ያለው ነው። እሱን አጽዶ መጀመሪያ ፖለቲካው መጽዳት መቻል አለበት። አብይ አህመድ ዳንኤል ክብረት በተባለ እባብ ቤተክርስቲያኒቷን የፍጥኝ አስሯታል። በአቡነ ሳውሮስ የፍጥኝ አስሯታል ቤተክርስቲያኒቱን። ሌሎቹ አባቶች ገድላችሁ እንኳን እንዳያምር ህይወታችሁ እንዳያምር ከፍተኛ የሆነ ሴራና ተንኮል የተሰራባችሁ ስለሆነ የአቡነ አብርሃም ንግግር ለእኔ አልተመቸኝም። በአባቴ አከብራቸዋለሁ። እሳቸው የሌሉበት ነገር አይጥመኝም፣ እመለከታለሁ ያለው ግን እንደዚህ አይነት ነገር ስመለከት ህሊናዬ ዝም ማለት ስለማይችል ነው። የመጣብንም በላይ ያንሳልን። እግዚአብሔር ይርዳን። ቤተክርስቲያናችን ሀገራችን ይጠብቅልን። ሁላችንም በያለንበት እንጸልይ። እግዚአብሔር ሁላችንም ይጠብቀን። አመሰግናለሁ።